ከሻቢያ ለህወሓት ከህወሓት ለፋኖ አዲስ አበባን የማተራመስ ጉዞ። ፋኖና ሻቢያ ኢትዮጵያን ለማተራመስ ተነሱ። የተፈራው ጊዜ ደረሰ። ኢትዮጵያን የጦርነት አውድማ ለማድረግ የተሸረበው ሴራ ፈነዳ። በአመራሮቹ ቡድኑን በመልቀቅ እየተዳከመ እንዳለ በመንግስት ሚዲያዎች እየተነገረለት ያለው ፋኖ በኃይል ተደራጅቶ አስደንጋጭ በሆነ ሁኔታ ከተፋለ። የፋኖና የሻቢያ ጥምረት ጋር ወጣ። እንደዛቱት አደረጉት። በስውር ለፋኖ የተላከው መሳሪያ ድንገት ከመንግስት እጅ ገባ። ስር የሰደደው ትስስር እጅግ አስጊ ሆኗል። ከወዲህ ደግሞ የኢትዮጵያ ዝግጅት ቀጥሏል። ፊልድ ማርሻል ብርሃኑ ጁላ አስቸኳይ ትዕዛዝን ሰጥተዋል። በዝግ ስብሰባው ምን ተባለ? ጉዳዩን በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ በኢትዮጵያ ንግድ ባንክ እየተካሄደ ያለው ምንድን ነው? ስለ ባንኩ የተሰማው እጅግ አስደንጋጭ መረጃስ የሚለውን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለእሳቱ ያዝናቸውን መረጃዎች እናስደምጡ። መፍጠን አለብን። ፊልድ ማርሻል ብርሃኑ ጁላ የሰጡት ትዕዛዝ አንድን ሀገር እንደሚመራ ፕሬዝደንት ሳይሆን እንደ ሰፈር ጎረምሳ ወደ ሚዲያ ወጥተው ስድብና ዘለፋ ያስተላለፉት ኢሳያስ አፈወርቂ እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነቱ እንዲነሳ መቆስቆስ አለብን ያሉ ይመስላል። ለዚህም የኢትዮጵያን መንግስትና መሪ በመስደብ ኢትዮጵያ ውጊያውን ቀድማ እንድትጀምር ጠባጫሪ ድርጊቶች እያከናወኑ ነው። የትላንት በስቲያው ቃለምልሳቸው ለዚህ ትልቅ ማሳያ የሚሆን ነው። ይህን ተከትሎ በፈረንጆቹ 2026 በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መሃል አንዱ የኢትዮ ኤርትራ ጦርነት እንደሆነ ክራይሲስ ግሩፕ ትንበያውን አስቀምጧል። በዚህም የኢትዮጵያ ዝግጅት ቀጥሏል። ከሰሞኑም የኢትዮጵያ ከፍተኛ ወታደራዊ አዛዦችና የደህንነት ባለስልጣናት ስለ መጪው ጦርነት ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ ጀነራል አለምሸት ደግፌ፣ ጀነራል ይመር መኮንን፣ የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይት ተደርጓል። የዚህ ውይይት ስብሰባ አስኳል አጀንዳ መጪ ጦርነቶችን ዘመን አፍራሽ ቴክኖሎጂዎችን በመጠቀም እንዴት በአጭር እንቋጭም የሚል ነው። በስብሰባው ንግግር ያደረጉት የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ትዕዛዝን አስተላልፈዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍ ያለ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌርም ብለዋል። ፊልድ ማርሻሉ ሲቀጥሉም እዚያም የተበተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህ አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢገጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህም ተቋማቱ ሰራተኞቻቸውን ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለት ተናግረዋል። ከዚህ በተጨማሪ ሁሉንም አይነት መሳሪያዎች መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉም አክለዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ አየር ኃይሉና መከላከያው በአንድ ኮማንድ ስር ሆነው የጋራ ተግባር እንዲፈጽሙ ምክር ሀሳብ መቅረባቸውን የሰራዊቱን የማድረግ አቅም እንደሚጨምረውም ታምኖበታል። በዚህ ጉዳይ ላይ ኢትዮጵያ አምርራ በድብቅ ዝግጅት እያደረገች እንዳለም በርካታ መረጃዎች እየወጡም ይገኛሉ። የሻቢያ መንግስት የፋኖን ቡድን ለማስታጠቅ በስውር የላከው መሳሪያ ተያዘ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉ የተገለጸ ሲሆን ይህም ጉዳይ እጅግ አነጋጋሪና አስደንጋጭ ሆኗል። ስለዚህ ጉዳይ በጥልቀት የሚያውቁ ግለሰቦችም ስለ ጉዳዩ ማብራሪያን ለፖሊስ የሰጡ ሲሆን ነገሩም በእጅጉ የበርካቶችም ስጋት ሆኗል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻቢያ መንግስት እንደተላኩና ጽንፈኛው ህወሓት በትግራይ ክልል መቀለ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለጽንፈኛው ፋኖ ለማድረስ ሲንቀሳቀሱ እንደነበር ነው የተረጋገጠው። ለሻቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን ጽንፈኛው ፋኖን በማስታጠቅ የሀገራችንን ሰላም ለማደፍረስ
አቅዶ ከኤርትራ በመቀለ በኩል በስውር የላከው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አውቶቡስ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውሎ ምርመራ እያጣራባቸው መሆኑን በማህበራዊ ትስስር ገጹ ላይ አስታውቋል። ፖሊስ አክሎም ባንዳዎች ተቀናጅተው የሀገራችንን ሰላምና ደህንነት ለማፍረስ ሀገራችን እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸውን የገለጸ ሲሆን አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ለማህበረሰቡም ጥሪን በማቅረብ በማህበራዊ ትስስር ገጹ ላይ ጉዳዩን ያጋራ ሲሆን ይህም ጉዳይ የበርካታ ፖለቲከኞችን ቀልብ ስቧል። የኢትዮጵያና የኤርትራ ጦርነት እንደማይቀርም በስፋት ይህንን ተከትሎ እየተገለጸም ይገኛል። አሁን ላይ በኢትዮጵያና ኤርትራ መካከል ውስብስብ የሆኑ ጉዳዮች በስፋት እየተስተዋሉ ሲሆን በሀገር ውስጥ ደግሞ ፋኖና ህወሓትን በተመለከተ እየወጡ ያሉ መረጃዎችም እጅግ አስጊ ሆነዋል። ፊልድ ማርሻሉም ዝግጅት እንደሚያስፈልግ በመግለጽ በስብሰባው ላይ መዘጋጀት አለብን፣ መፍጠን አለብን በማለትም አስታውቀዋል። የጦርነት ሁኔታው እጅግ አስጊ ሆኖ ቀጥሏል። ወደ ቀጣይ ጉዳያችን ስናመራ በኢትዮጵያ ንግድ ባንክ እየተካሄደ ያለው ነገር በርካቶችን አስደንግጧል። የኢትዮጵያ ንግድ ባንክ 1969 ጀምሮ ዘመናዊ የባንክ አገልግሎትን ለሀገራችን ያስተዋወቀ ትልቅ ተቋም ነው። ይህ ተቋም በሺዎች የሚቆጠሩ ቅርንጫፎች ያሉት ከኢትዮጵያ ተሻግሮ በጎረቤት ሀገራት ሳይቀር ቅርንጫፎችን መክፈት የቻለ በትሪሊዮን የሚቆጠር ሀብት ያለው በሀገራችን ግዙፍና ታሪካዊ ከሚባሉ ውስን ተቋማት ውስጥ የሚመደብ ነው። ነገር ግን ከቅርብ ጊዜ ወዲህ ሚዲያ ላይ ስለ ተቋሙና ስለ ተቋሙ አመራሮች እየሰማናቸው ያለናቸው ጉዳዮች ያስደነግጣሉ። በተለይም አንዳንድ አመራሮችን ለብቻ በመለየት ሆን ተብሎ ከፍተኛ የስም ማጥፋት ዘመቻ እየተካሄደባቸው እንዳለ የተገለጸ ሲሆን ከዋናዎቹ አመራሮች ጀምሮ አንዴ ከሀገር ወጥተው ቀሩ ሲባሉ፣ ሌላ ጊዜ ደግሞ እነገሌ ከሀገር እንዳይወጡ ታገዱ የሚል የሐሰት ዜና ሲሰራ እናያለን። ዜናዎቹ አብዛኛዎቹ ውሸት መሆናቸው ደግሞ እዛ አካባቢ ምን እየተካሄደ ነው ብለን እንድንጠይቅ ያስገድደናል። ከላይ እንደተባለውም የኢትዮጵያ ንግድ ባንክ ትልቅ የሀገር ሀብት ነው። ስለሆነም መንግስት ውስጥ ያሉትን ችግሮች ጣልቃ ገብቶ በቅርበት ሊከታተል ይገባል። እየሰማን እንዳለነው ከሆነ በውስጡ ያሉ ከተበዳሪዎች ጋር በሽርክና የሚሰሩ ሙሰኛ አመራሮች የማይፈልጉትን ወይም አላዘርፍ ያላቸውን አመራር ለማስመታትና ስም ለማጥፋት በተለያዩ ዓለማት ተቀምጠው የሐሰት ወሬ ለሚያሰራጩ ሚዲያዎች ገንዘብ በመክፈል ወይም የተዛባ መረጃ እየሰጡ በማሳሳት አንዱን ጠልፎ ለመጣል እየሰሩም ይገኛሉ። ይህም እጅግ አስደንጋጭ ነው። በዚህ መጥፎ ጥሎ ማለፍ ውስጥ ደግሞ አንጡር ሀብታችን የሆነው ተቋሙ ስሙ በማይሆን መንገድ እየተነሳና ተቋሙን ጥያቄ ምልክት ውስጥ እየከተተው ይገኛል። ስለሆነም ብሔራዊ ባንክም ሆነ መንግስት ጥልቅ የሆነ ምርመራ በማካሄድ እንዲህ አይነት እኩይ ተግባር የሚፈጽሙ ሰዎች ላይ አፋጣኝ እርምጃ በመውሰድ ተቋሙን የማጥራት ስራ ሊሰራ ይገባል። ከዚህ በተጨማሪ ከተቋሙ አንዳንድ አመራሮች ጋር ያልተገባ የጥቅም ትስስር በመፍጠር እጃቸውን በአመራሮች መካከል ያስገቡ አንዳንድ ተበዳሪዎች ላይም ሰፊ ምርመራ ተደርጎ ህጋዊ እርምጃ ሊወሰድ ይገባል የሚል አስተያየት ለመንግስትም ተልኳል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።